አሁን ይሄ የኦሮሞ ሊብሬሽን አርሚ ጥያቄ ምንድነው? የኦሮሞ ሊብሬሽን አርሚ ያልተመለሰላቸው ጥያቄ ምንድነው? ምክንያቱም ይኸውልህ ኦነግ እኔ በደንብ እኔ አሁን ለምን ስለማላወራው በዚህ ጉዳይ ላይ ሰዎቹ አንተ ፋክት እናውራ ነው ያልከው አይደለ? which በጣም ደስ ይለኛል በፋክት የምናወራ ከሆነ ማለት ነው። አጥኝ የኦነግ መስራቾች እንዳሉ ከብልጽግና ጋር እየሰሩ ነው። አብዛኛው መስራቾች ፍናራው መስራቾች እነ ዲና ሙፍቴ እነ ብዙዎች ምን አምባሳደር ማን ነው ስሙ ጠፋኝ፣ የሆነ ሌንጮ ሌታ ምናምን ስማቸው ከባድ ስለሆነ ነው ይቅርታ። አንዳንዴ እኔ የቆምጬ ምላስ ነው ያለኝ ይከብደኛል ለማውራት። እና የኔ ጥያቄ አሁን አዲስ የመጣለ የሸኔ የሚባል ወይም ደግሞ እነ ጃልማሮ የሚመሩት እነ ጃልሰኒ ሲመሩት የነበር እነ ጃል ፈቀደ የሚመሩትና ስልጣን ይዞ መሪዎች እነ ዳዊት ኢብሳ አዲስ አበባ ቁጭ ብለው በጣም አቁመው ትላልቅ የሚባሉት አቁመው ከመንግስት ጋር እየሰሩ አዲስ ደግሞ ያኮረፈ ደግሞ ጫካ ወጥቶ ደግሞ ምንድነው ጥያቄው? ያልተመለሰለት ጥያቄ ምንድነው? እንዴ እነሱ እኮ ጦርነት የጀመሩት እኮ ገና እኮ አብይ ስልጣን ላይ እንደመጣ ነው። አልገባኝም። ጥያቄውን በቃለ መጠይቅ ነበር የሚመልስላቸው ወይስ ጊዜ እኮ ይፈጃል አይደለ? ግን ምንድነው ያልተመለሰላቸው ጥያቄ ምንድነው? እንደዚህ እስካሁን ድረስ እኔ ባደወኔ ኮንትሮል አፖዚሽን ናቸው ብዬ ነው የማምነው። እውነት ነው ብዬ አላምንም። ኮንትሮል አፖዚሽን ናቸው። ምክንያቱም ምንም አይነት ነገር እንትን አያደርጉም። መበጥበጥ ከፈለጉ መበጥበጥ ይችላሉ። the only time he ሸኔ የሚበጠብጠው ፋኖ የሆነ ነገር የሚያረግ ከሆነ እኔ አውቃለሁ። ፖለቲካሊ ፋኖንም ሸኔንም ብልጽግናን ያደራጀው ሆን ብሎ ለሚያደርገው ስራ እንትን ባላንስ ለማድረግ የሚጠቀምበት ነው እንጂ ላይክ ይሄ ፖለቲካ ጥልቅ ፖለቲካ ለሚያውቅ ሰው ማለት ነው። ልክ አሜሪካም ይጠቀማል፣ አውስትራሊያም፣ አውሮፓም ሁሉም ይጠቀማል። እና እኔ ግን just for the sake of conversation ምንድነው ያልተመለሰለት? ኦሮሞ ላለፈው 8 ዓመት አብይ አህመድ ለኦሮሞ ከማንኛውም በታሪክ በላይ መልሷል። መልስ ፐርፌክት ነው እያልኩ አይደለም። ከኢህአዴግ የበለጠ ከመንግስቱ ኃይለማርያም የበለጠ ከደርግ የበለጠ በደንብ ነው የምልህ እየመለሰ ነው። በደንብ እየመለሰ ምንድነው ያልተመለሰው ጥያቄ ምንድነው? ጥያቄ አይ ቲንክ እኔ ለአንተ ጥያቄ በጣም ሲምፕል ጥያቄ ነው የጠየቀው። የኦሮሞን ህዝብ ጥያቄ ራሱ ያወቃችሁ አይመስለኝም። የኦሮሞ ጥያቄ እያንዳንዱ ማህበረሰብ በራሱ ፍሪ ኢሌክሽን እንዲኖር ነው የመጀመሪያው ጥያቄ። ማንም ሰው ሳያስገድድ ፍሪ ኢሌክሽን እንዲኖር ወይ ደግሞ ፍሪ ምርጫ ስመረጥ በፍሪ እንዲሆን ነው። ሁለተኛ ነገር የምን ምርጫ? በአገሪቷ ህገ መንግስት ላይ ሰው እንዲመርጥ። ኦኬ የትኛው ህገ መንግስት? ይሄ አሁን ያለውን ህገ መንግስት ተጠቅመ ያሁኑንም ላለፈው ህዝቡ የመረጠውን እንዲኖር። ሁለተኛ ነገር ለአንዴና ለመጨረሻ ይሄ ምርጫ የሚካሄደው ለአንዴና ለመጨረሻ ህዝቡ እዛች ሀገር ላይ ጥይት እንዳይተኮስ ወይ ደግሞ መሳሪያ ይዞ ሰው እንዳይኖር ነው የሚፈልገው ኦነግ። የኦነግ ዓላማ ይሄ ነው። ፋክቱ ይሄ ነው። ለምን አዳምጠኛ የታጠቀው እሱ እኮ ነው እኮ የታጠቀ እኮ ስለዛ እየነገርኩ ነው። ስለዚህ ከኤርትራ ስመጣ የተስማማው ስምምነት ነበረ። እኔ በስምምነቱ ላይ የነበርኩ ሰው ነኝ። በስብሰባ ላይ ያዳመጡ የተሳተፍኩ ሰው ነኝ። ምንድነው የገባ ሰራዊት እንዲቀላቀልና ከሁሉም ጋር አንድ እንዲሆን ነው። ያንን ነው የተካደው። ያንን ስካድ ነው ወደ ጦርነት የገባው እንጂ መንግስትን ይሄን አብይን ጠልቶ ሳይሆን የተነጋገሩትን የተዋዋሉትን ነገር ውሉ ልክ እጃቸው ላይ ሲገባ ወደ አገር ሲገቡ ውርቅን የተደረገው በዛ ምክንያት ነው ወደ ጦርነት የተገባው። አይ እኛ መሳሪያ አንፈታም አንገባም ወደ ካባ አንገባም ብሎ ነው ቁጭ ያሉት። አስታውሳለሁ። ከኤርትራ ስትገቡ አስታውሳለሁ። ምን ያህል ወታደር ይዛችሁ ነው የገባችሁት? ኦነግ ኤርትራ ውስጥ በጣም ትንሽ ወታደር ነው ያለው። አብዛኛው ኦሮሚያ ውስጥ ነው ያለው። ስትገቡ አሁን አመንክም አላመንክም አይደለም። ቆይ እሱ አይደለም እንዴ ምንም ችግር የለም። ምክንያቱም ስትገቡ ስምምነቱ ከኤርትራ ግቡ ስትባሉ ኦነግም
ግንቦት ሰባትም ሁሎችም የተጠሩት አይደለ? ግንቦት ሰባት እኔ ስለ ግንቦት ሰባት አላውቅም። አዳምጠኝ፣ ጥያቄ ነው። ሁላችሁም የተጠራችሁት ግንቦት ሰባት ያው ፕሮፌሰር ብርሃኑ ነጋ ብቻውን ገባ። እነ ዘመነ ካሴ በኪሳቸው ስኳር እየላሱ በእግራቸው ገቡ አይደለ እንዴ? ይሄ ፋክት ነው። ለዛ እኮ ነው ባህር ዳር ላይ ብርሃኑ ነጋ እንትን በሚያደርግበት ጊዜ የሆነ ብጥብጥ የተነሳው። እነ ዳዊት ኢብሳ ደግሞ ምን ያህል ወታደር ይዘው ነው የገቡትኝ ከኤርትራ ወደ አዲስ አበባ ሲገቡ? ይኸውልህ ከዛ ወደዚህ የመጣው ወደ 2500 ወታደር ከኤርትራ የመጣ ብቻ ነው የነበረው ማለት ነው። ከኤርትራ ብቻ ውስጥ ስልጠና ውስጥ የነበሩ ወደ ኦሮሚያ ሊገቡ ከነበሩት ማለት ነው። ከዛ በዘለለ ግን የኦሮሞ ወታደር ሳውዝ ኦሮሚያ እና ኢስት ኦሮሚያ ላይ ነበረን። ገብተዋል። ስለዚህ አገር ውስጥ የነበሩ ነበሩ። ድሮም ደግሞ ከኤርትራ በሱዳን አድርገን በሳውዝ ሱዳን አድርገን ወደ ኦሮሚያ እናስገባለን። በኬንያ በኩል ሶሎሎ የሚባል ቦታ አለ። እዛ ስልጠና ቦታ አለን እኛ። ለምንድን ነው ታዲያ 280 ወታደር ነው ይዘው የገቡት ተብሎ ሲወራ የነበረው? ይሄ ፕሮፓጋንዳ፣ ይሄ እኮ ነው ችግሩ ነው የፈጠረው። በሬ ወለደ። ይሄው እኔ እውነቴን ነው እዮዳብ፣ እኔ በጣም ለማወሸት ወይ ደግሞ እውቅና ለማግኘት አይደለም የምነግርህ። በሬ ወለደ ለማለት አይደል። አሁን አንተ ሰላም ፈላጊ አገሪቷ ላይ እድገት እንዲመጣ በጣም ትመኛለህ፣ አንድነት እንዲኖር ትመኛለህ። ያንን ፕሮፓጋንዳ የሚሰሩት ሚዲያ እጃችን ላይ ስለሆነ ሌላውን ማንም አያውቅም፣ ሊወጣ አይችልም። በቃ አሁን የኛ በላይነት ስላለ መቆጣጠር እንችላለን የሚለውን አስተሳሰብና እንደዚህ አይነት ነገር ነው ያላቸው። ስለዚህ የነበረው ወታደር በጣም ብዙ ነበረ። ያንን ወታደር የገባውን ግማሹ መድኃኒት አስበሏቸው፣ ግማሹን ተረሸኑት፣ ግማሹ ደግሞ ጠፍቶ ወደ ሌላ ሀገር ራሱን ያጠፋል። ብዙ ነገር ሆናል። በብልጽግና ዘመን እንደገና ኢህአዴግ ያደረገውን ካምፕ ውስጥ ግቡ ተብለው እያልከኝ ያለው እነ ዳዊት ኢብሳ ታዲያ ለምን አልተናገሩም? በዚህ ጉዳይ ላይ ቪዲዮ አለ። እነ ጀዋር ሁሉ ተናግሯል። እነ በቀለ ገርባ ሁሉ ተናግሯል። ቪዲዮ ሁሉ አለ። ልጆቹ መድኃኒት ነው ያስበላቸው እንዲሞቱ። እንትን ውስጥ ምንድነው ደብረ ብርሃን ነው የት ቦታ የሆነ ቦታ ወስዷቸው መድኃኒት ነው የሰጧቸው ጠዋት ቁርስ እንዲበሉ። ያንን ከዛ የተነሳ የቀረው ወታደር ወደ ካምፕ እንዳይገባ ነው የተደረገው። ችግሩ እዛ ላይ ነበር። 5 ደቂቃ አለችኝ። እስኪ ሀሳብ ልስጥ። ኦኬ ጥያቄ አለ ወይስ ሀሳብ ነው? እኔ ሀሳብ ልስጥ። እነሱ በሰጡት ላይ ሁለቱም በሰጡት ላይ በተለይ ኤልሳ በሰጠችው ላይ ማለት ነው፣ አንተም በሰጠኸው ላይ ጭምር። ኦኬ እሺ። የመጀመሪያው ነገር መንግስት አሁን አገሪቷ ላይ ለተፈጠሩት የትጥቅም ትግሎች የሁከትም ሆነ ማናቸውም ቀውስ የመጀመሪያው ተጠያቂ አድርጌ ማስቀምጠው መንግስትን ነው። በመጀመሪያ ደረጃ ከተማ ውስጥ ማለት ነው ምንም አይነት የሰላማዊ ትግል ማድረግ እንደማትችል ስታቅ ነው ወደ ጫካ ትግል ወይም አርምድ ስትራግል ውስጥ የገቡት የኢትዮጵያ ፖለቲካ ፓርቲዎችም ሆነ ግለሰቦችን እስካሁን ባየነው መንገድ ማለት ነው። ለምሳሌ መሀል አዲስ አበባ ላይ መሀል ፓርላማ ውስጥ ሀሳቡን ስለገለጸ ብቻ እስር ቤት የገባ ሰው የፓርላማ አባል ያለባት ሀገር ኢትዮጵያ ናት። ከዛ በተቀረ ደግሞ መሀል ላይ ሲታገል ፓርቲ ኖሮት ሲታገል የነበረ ፋኖን የተቀላቀለው እስክንድር ነው። ይሄ ምንን ያሳያል? ሰላማዊ ትግል የተዘጋ መሆኑን ታያለ። እንደውም እሱን ባለው የኦነግ ታጋዮች አዲስ አበባ ላይ ተገደሉ አሉ፣ በቀጥታ ተገሉ አሉ። ይሄንን ስታይ የመጀመሪያው ለዚህ ሁሉ ትርምስምስ መንስኤው መንግስት ነው። የሰላማዊ ትግልን ሀሳብን የመግለጽን ማፈን ኢቨን አሁን በቴዲ አፍሮ ዘፈንን ብታይ በሙዚቃ እንኳን ሀሳብ መግለጽ እንደማይቻል ነው የምትረዳው አገሪቷ ውስጥ ማለት ነው። ስለዚህ ለቀውሱ የመጀመሪያው ነገር ነው ማይል አንድ የመጨረሻ ምን አደረገው? ምን አልተደረገ? ቴዲ አፍሮን የነካው ሰው የለም። አብሮት ማናጀሮቹ ማሰር፣ ስቱዲዮን ሰብሮ መዝረፍ በፌደራል ውሸት ነው ተባለ። እሱ እኮ ስቱዲዮ አልተሰበረም፣ ውሸት ነው ተባለ። እሺ ሁለቱ የታሰሩት ውሸት ነው፣ ፍርድ ቤት ቀረቡ አይደል? እሱ ሌላ ጉዳይ ነው። እሱ ደግሞ እሱን መጠየቅ የምትችለው ሁከት ማስነሳት ተብሎ ማለት ነው። ሌላው እሺ የፓርላማው ነው። ክርስቲያን ታደለ አሁን ለምንድን የታሰረው ታስታውሳለህ? ከፋኖ ጋር ስለሚሰራ እንዴ። ፋኖ ከመምጣቱ በፊት አይደል የታሰረው? አንቺ አታውሪ። ኖ ክርስቲያን ታደለማ ዶላር ይዞ ነው የተገኘው። ልንገርህ
በመረጃ ነው የተያዘው። ሁለተኛ ሌላ ደግሞ ሀሳቤ ቆይ እነ ዮሐንስ ቧያሌው ምን መሰለህ ትሪዝን ነው የሰሩት። ባደው እነሱ ብቻ አይደሉም። ለምንድን ነው ስለ እንትና የማታወራው? ስለ የሰላም ሚኒስተሩ 7 ዓመት ከግማሽ የተፈረደበት በአንድ ከኦሮሞም ከአማራም ከትግሬም ከሁሉም ነው የሚታሰረው አይደል እንዴ? ኦኬ አምናሴን እኔ ኢትዮጵያ አሁን እኮ አማራ ብቻ አይደለም የሚታሰረው። አሁን የተፈጠረውን ነገር ነው የምነግርህ። የተፈጠረው ነገር ምንድነው? ራዲካላይዜሽን ማይል ፋኖ ታጥቆ ከብልጽግና ጋር ሆኖ ትግራይን ለማጥፋት ሄደ፣ ወያኔን ለማጥፋት ሄደ አይደል እንዴ? ወያኔን በ3 ሳምንት ከተቆጣጠሩ በኋላ ወልቃይትና ራያ ገብተው አሁን አማራ እንዲሸት አድርገን መጣን አሉ አይደል እንዴ? ወልቃይትን በኃይል ያዙ። መጀመሪያም በኃይል ነው የተወሰደብን ብለው ስለሚያምኑ ማለት ነው። አልፈርድባቸውም። ቢኮዝ እነሱም በኃይል ተወሰደብን ብለው እነሱ በኃይል ወሰዱ። ውጡ ተባሉ፣ አንወጣም አሉ። ውጡ ተባሉ፣ አንወጣም አሉ። ስንት ጭቅጭቅ እኮ ተደርጓልኝ። ከዛ በፊት ግን ፋኖ ከመሆኑ በፊት እኔ ደጋፊ ሆኜ አይደለም፣ ይሄን ነው ኒውትራል ሆኜ ነው የማወራው። አገሪቷ ውስጥ የተፈጠረው ቀውስ ምንድነው ብዬ ነው የማስበው? ራዲካላይዜሽን ነው በፖለቲካ ቋንቋ ማለት ሰላማዊ ትግል ሲጠፋ መንገዶች ሲዘጉ ህዝብ ወደ ትጥቅ ትግል ሄደ ነው የምለው ድምዳሜ። በዚህ ላይ አሸባሪው ሽብር የነዛው ጀዋር መሐመድ ዛሬ ማሊያውን ለውጦ መቶ ኢትዮጵያዊ ሲል የሚቀበለው እሺ። ወደ ሁለተኛ ፖይንት አብይ አህመድ አይደለም የጥላቻ ንግግር አድርጎ አያውቅም። አብይ አህመድ የጥላቻ ንግግር የሰበኩት እነማን ናቸው? እናሳምነው ጽጌ በ15ኛ ክፍለ ዘመን የመጡት አሁንም ተወረናል ተነስ ብሎ በሽብር የበጠበጠው እሱ ጀዋር መሐመድ በቀለ ገርባ እነ ኢቭን ለማ መገርሳ። ኦኬ እሺ፣ እነዚህ ሰዎች የሱ የሆኑትን እንኳ እነ ደጓ አንዳርጋቸው እነ ብዙዎቹ ማለት ነው እየሰሩ እነ ደብረ ጽዮን እነ ጌታቸው ወረዳ አሁን እንጥራ ከተባለን እንዲያውም አብይ አህመድ በጣም ስማርት ነው። ከአንደበቱ ንግግር መጥፎ ነገር ሲያወጣ አትሰማም። ታውቃለህ፣ ብዙ እንዲያውም መግለጫ አይሰጥም። ሌላ እሺ አደዝሜን እየሰራ ነው። ግልጽ ነው መሰለህ። እኔ አሁን ለመናገር ትንሽ ሚኒት ነው ያለኝ፣ ከዛ በደንብ አዳምጣለሁ። ግን በፖይንት ላስቀምጥ ያለው አገሪቷ ውስጥ የመጀመሪያው የቀውሱ መንስኤ መንግስት ነው። የሰላም አማራጭ ሲዘጋ አርምድ ስትራግል ተጀምሯል። ያትሚት በፖለቲካ ቋንቋ መንግስት በራሱ መንገድ ራዲካላይዜሽን ሰራ፣ አለቀ። ሁለተኛው ፖይንቴ ደግሞ መከላከያ ክብር ያለው ምን አለው ስትል መከላከያ በዚህ አብይ ከመጣ ጀምሮ በየትኛውም ሁኔታ የሀገር ድንበር ሲያስከብር አላየሁኝም። ይሄዳል ወለጋ ላይ ከዜጋ ጋር ሲዋጋ፣ ትግራይ ላይ ከዜጎች ጋር ሲዋጋ። ይሄንን ድሮ የፌዴራል ፖሊስ ነበር የሚሰራው። አሁን ግን የመከላከያ ሰራዊት አማራ ክልል ከሚሊሻ ጋር ከፋኖ ከህዝብ ጋር ሲዋጋ በመጀመሪያ ጊዜ የኢትዮጵያ መከላከያ ሰራዊት በዶክተር አብይ አህመድ ዘመን ነው የወረደ ስራ የሰራው። መሳሪያ ይሸጣል። መሳሪያ ሴሪያል ነምበሩ ይመዘገባል። ድሮ ከደርግ ጊዜ በፊት ጀምሮ ሴሪያል ይመዘገባል። ሴሪያል ነምበሩ መከላከያ ሆነ ምንም ሆንክ የግለሰብ ሽጉጥም ሴሪያል ነምበር ይመዘገባል። ኢትዮጵያ ውስጥ ያልተመዘገበ ካለ ህገወጥ ነው። ይሄን እንደ ትልቅ ነገር አድርጋ ሴሪያል ነምበሩ ይመዘገባል። ቴክኖሎጂው ምናምን ሲስተማይዝድ በሆነ መንገድ ምንድነው ድሮ መሳሪያ ካለሽ በድሮ ሲስተም አይደለም እናቱ አንቺ ስታወሪ ማንም ጣልቃ ይገባ የለም። እና ምንም ይሄ ዘመናዊነት መገለጫ አይደለም። ዘመናዊ መሳሪያ ካለው መከላከያ የሀገሪቷን ድንበር 100 ምናምን ኪሎ ሜትር የገባውን የሱዳን ወታደር መመለስ ሲችል መከላከያችን እንመካበታለን። ትግራይ 50 ምናምን ቀበሌ የያዘውን የኤርትራን ወታደር ማስወጣት ሲችል መከላከያችንን እንመካበታለን። ከዛ ውጪ መከላከያው በዚህ 8 ዓመት ውስጥ ትግራይ ላይ ጄኖሳይድ ፈጽሟል። ወለጋ ላይ ንጹሃንን ጨፍጭፏል። አማራ ክልል ላይ ንጹሃንን ጨፍጭፏል። ወንጀለኛ የመከላከያ ሰራዊት ነው። ምንም የሚከበር አይደለም። ቲክታክ ላይ የመጣ እናት እንዲቱን እያለ ሲሳደብ የሚውል ተራ የወደቀ መከላከያ ሰራዊት መሆኑን ያየሁት በዚህ ዘመን ማለት ነው። ሁለተኛው መከላከያ ሰራዊት እንደዛ ይባላል። በቃ ያየሁት ነው። ወደ ሁለተኛው ፖይንት ሊዲዮዳ የመጨረሻ ፖይንት ልበልና ሰማነው። ከዛ የሁለተኛው ደግሞ ምንድነው በከተማው ላይ በተሰራው ነገር ስታመሰግን አይቻለሁ። በመጀመሪያ ደረጃ ከትንሽ ነገር ጀምረልና ከተማው ላይ አዲስ አበባ ላይ እየተሰራ ያለው ፓርክ እና የተለያዩ ነገሮች ጥሩ ናቸው። ነገር ግን እንዴት ነው እየተሰሩ ያሉት? ከልክ በላይ ህዝብን በመበዝበዝ የከተማዋ ነዋሪ ለምሳሌ አንተ አንድ አፓርትመንት ቢኖር ከአንድ አፓርትመንት ብታከራየው በመጀመሪያ ደረጃ ምን ትከፍላለህ?
ግብር ትከፍላለህ። በሁለተኛ ደረጃ የምንድነው ፕሮፐርቲ ታክስ ትከፍላለህ። በሶስተኛ ደረጃ የአከራይ ተከራይ ታክስ ትከፍላለህ። በአመቱ 3 ጊዜ ትከፍላለህ። ያ ብር ለምን እንደሚውለው አሁን ለተባለው ግንባታዎች ነው። ህዝብ ነው እየገነባ ያለው። ያንን ህዝቡ የደህየ ከአንድ ቤት ላይ 3 ጊዜ ታክስ በአመት ውስጥ በየ3 ወሩ ታክስ እየከፈለ ነው። 3 ጊዜ እየከፈለ ነው ህዝቡ እየተሰቃየ ያለው። የአዲስ አበባ ህዝብ ኑሮ አናቱ ላይ እየዞረ ፎቅ እየተገነባ ያለው ማለት ነው። ያንን ልታመሰግን የምችለው ህዝቡ የተሻለ ተጠቃሚ የሚያደርገው ነገር ነው። በከተማ ልማት ህዝቡ በግሉ የሚጠቀመው ነገር የለም። ኑሮውን ኪሱን ነው የተበዘበዘው። እያንዳንዱ ዜጋ የገነባው ነገር ለመንግስት የሚሰጠው ክሬዲት አይደለም። ይሄን ሙሉ በሙሉ ማለት ነው። እና ደግሞ መመስገን ካለበት ፓርቲ ሳይሆን የአውራ ጎዳና ነው። ገባ? የአውራ ጎዳና ስራ ከመንግስት የአንድ ክፍል ስራ ነው እንጂ ይሄ እንደ ትልቅ የአንድ መንግስት ሰክሰስ ተደርጎ እዚህ ጋር እንደ ፖለቲካ እንደ ፖሊሲ ምናምን ቀርጾ ትልቅ ሰክሰስ እንዳደረገ ሳይሆን አንድ የመንግስት ክፍል የኮንስትራክሽን ነው የአውራ ጎዳና ክፍል የሰራው ስራ እንደሆነ አድርገ ነው ማስቀመጥ ያለበት። እንደ ትልቅ ሜጋ ፕሮጀክት እንደ ሰክሰስ እዚህ ጋር መንግስትን ለመደገፍ ወይስ ምርጫ ለማለት መጠቀም የሌለብህ ነገር ነው ብዬ ነው ማስበው። ህዝቡ ነው አምፖሉን 24 ሰዓት ማብራት አለብህ ተብሎ አዲስ አበባ ሱቅን መብራት አብርተህ ውጣ ተብሎ ነው ማስጠንቀቂያ የሚሰጠው። አጥፍተህ ከወጣ ትቀጣለህ። ይሄ የፓወር ብዝበዛ ነው። የህዝብ ገንዘብ መበዝበዝ ነው። ይሄ ነው ቤርክ እንዴ? ይኸውልህ ወንድሜ እኔ አሁን ጥሩ ሀሳብ ነው እንትን የቀማኝ ግን ችግር የለውም። እኔ ኢዮዳብ ላነሳው ጥያቄ መጀመሪያ ይሄ ጦርነት ሳይነሳ ደም ሳይፈስ ደብረ ጽዮንና ጌታቸው ረዳ ከፈለክ ቪዲዮን አመጣልሃለሁ። ፓርላማ ላይ ቁጭ ብለው ወንጀል የሰራ ሰው ለህግ ይቅረብ እንሰቀል ብሎ ተናግሯል። እኔ እነሱን እናታችሁ ላይክ እኔ አሁን ለሚፍኒሽ እናንተ ስትናገሩ እኔ እየተናገርኩ አይደለሁም። እያስቆማችሁኝ እንትን እያላችሁ እኔ ካንተ አላስቆምም። ይሄ ዘጠኝ ኦኬ። ኦነግ በልጽጓል። ምንም አታረግም አንተ። 95% በልጽጓል። ይሄ የብሽሽቅ ፖለቲካ ነው። ለብሽሽቅ ፖለቲካ ነው። ይሄ የብሔርተኛ ፖለቲካ ከኢትዮጵያ ውስጥ መጥፋት አለበት። አብይ አህመድ በጣም ትክክለኛ ያልሰራው ነገርና መስራት ያለበት አውቶማቲክሊ ኢትዮጵያ ውስጥ የብሔር ፖለቲካን ቢያጠፋ ኦነግ የሚባል ፋኖ የሚባል ምናምን የሚባል ባንዴ ነው የሚጠፋው እንጂ ህዝቡ መንግስት ጋር እየሰራ ነው፣ ለውጥ እያየ ነው። ግን የብሔር ፖለቲካዋ ግን በብሔር የምትደረገው ስራ ነው ችግር እየፈጠረ ያለው እንጂ ኦላ የሚባል ነገር የላችሁም። ኦላ የለም። ኦላ ሆም ተብሎ ፐርፕስሊ የተቀመጠ ባይዘወይ አይ ነው መንግስትም ያስቀመጣቸው ኦላ አሉ። ጃልሰኒን ጸጉሩን ላጭተ ሰጥቆይ ወለጋ ላይ ያሁኑ ነገር ሲያደርግ የነበረ ሰው የቴሮሪስት ነው አሸባሪ ነው ብለ የሰየም ከሆን ሰው ጸጉሩን ላጭተ አምጥተ ስልጣን አስቀምጣል። የኦሮሚያ ፖሊስ ኮሚሽነር አድርገህ ታስቀምጣለህ። ከፋኖ አሸባሪ የሚባሉትም እጃቸውን ከሰጡ። ስለዚህ ይህን ፖለቲካ እንተወውና አብይ አህመድ ለምንድን ነው የብሔር ፖለቲካን በኢትዮጵያ የማይለውጥ አላውቅም። ከዚህ በፊት አደርገዋለሁ ብሎ ነበር። ያን ቢለውጠው በ24 ሰዓት የኢትዮጵያ ህዝብ ማለት ነው ፋኖ የሚባል ሸኔ የሚባል ማን የታጠቀ ኃይልም ባንዴ ነው ቀጥቅጦ የሚያስወጣው። አነስቱን እናውራ ካለን ግን ወንድሜ ገሊና ምን ዛሬ ባለታንኩ ጀነራሉ ምኑ እናንተ አላችሁ እንዴ? ኦነጎች ናቸው። አገር እየመሩ ነው፣ አገር እየገዙ ነው፣ እያስተካከሉ ነው። ኦፍኮርስ ችግር አለ። ችግሩ ምንድነው? ይህ ብሽሽቅ፣ ይሄ የኔ ነው አዱሬ ለንጮ ፎከርቲ አዲስ አበባ ያንተ አይደለም ስትለው ዳስጣል ይልሃል። ይህ ብሽሽቅ እንውጣ። እዚህ ጋር ለነጋዴው እውነቴን ነው። አንተ ጥሩ እኔ እንትን እያልኩ ነው። በቪዲዮ የሚወጣ ሰውና ለሀገሩ እንትን ያለ ሰው እንትን አልንቅም። ዳስጣል የሚል አንተ አዱሬ ለንጮ ፎከርቲ ቦሌ ምናምን ይቃቀሩቶች ያሽለልሽ እያል ስታረገው እዚህ ጋር ነጋዴው ይመጣና ደግሞ ዳስጣል ከመሃል ገብተው እኛ እንዳራስ ቀርተውና ባንዲራን አንሳ ምናምን ያለ ይነጋግዱበታል። ያን ምንድነው? ይቺ የብሔር ፖለቲካዋ ስላለች ነው። ኢትዮጵያ ውስጥ ብሔር ቋንቋ እንጂ ደማዊ ማንነት አይደለም። ሁሉም ያውቀዋል። ኤሊት የምትለው ሰው ብታመጣው እዚህ ጋር ኤኒ ፕሮፌሰር እዚህ ጋር ብታመጣ ደማዊ ማንነት ኢትዮጵያ ውስጥ የለም። ብሔር ቋንቋ ነው። ቋንቋ ደግሞ ከእንትን ማንነት አይደለም፣ የማንነት መገለጫ አይደለም ቋንቋ። ሶ ፋኖን ብትለው ግማሹ ብልጽግና ያስታጠቀው ነው። እነ ዘመነ ካሴን ከቤተ መንግስት ወጣው ከእስር ቤት ወጣው መትረጊስ ይዘው የወጡ ናቸው።
እነ ጃልሰኒ እነ ጃልፈቀደን ማን እንደሚመራው እናውቃለን እኮ። ከሽመልስ አብዲሳ ጋር ጫት ሲቅም አለ እንደሚውለው ምን ነው የምትቀልደው እንዴ? ጃልማሮ ኬንያ አይደል እንዴ ያለው? ኬንያ ውስጥ እኮ ነው መግለጫ ሲፈልግ ይገባለኝ። አሁን ይሄ ህዝቡን ማለት ነው አገርድ ይሄ ባደወይ ወደዳችሁም ጠላችሁ ብልጽግና ለሚቀጥለው 50 ዓመት ይገዛል፣ አገሪቷን ይለውጣል። ምንም የምታመጡት ነገር የለም። ምንም አታመጡ። ማንም አያመጣም። እኛ ማናመጣ ለምን ነው ታውቃለህ? አሜሪካም ሲገነባ ሌላውም ሲገነባ እንደዚህ ነው። አሁን the only thing አብይ አህመድ ማድረግ ያለበት የብሔር ፖለቲካን ከኢትዮጵያ ካጠፋት ህዝቡ በቃ ህዝቡ አጨብጭቦ እልል ብሎ ነው ከሱ ጋር የሚሆነው። አማራው፣ ኦሮሞ፣ ትግሬው ተዋልዷል፣ ተካብዷል። ለሌባ ግን ግርግር ያመቻል። አንዳንድ ደግሞ እንደናንተ ያለው ምስኪን ሰው አሁን አንተ ሰው ስለሞተብህ ነው። አንተውን ብዙ ሰው ስላጣ ነው ብዙ ነገር I understand because አንተ የሆነ ትግል የሆነ ዓላማ ይዘህ ወጥተህ የሆነ ነገር እሆናለሁ የሆነ ነገር አደርጋለሁ ብለህ ያ ነገር በቃ ብዙ ኮስት አድርገዋል። ብዙ ነገር አሳጥቷል። በየትኛውም ታጥቆ በየትኛውም ሰው ያጣ ሰው ብዙ ነገር ዋጋ የከፈለ ሰውን እኔ አንደርስታንድ አደርጋለሁ። ግን የቁማር ሲንድሮም ይባላል። አንድ ሰው ቁማር ቤት ሄዶ ይበላና ወደ ኋላ ከመሄድ ወደፊት መሄድ ይሻለኛል ብሎ ነው የሚያምነው። ምክንያቱም የተበላውን ነው የሚያስታውሰው። እና አሁን ኦነግን በለው ፋኖን በለው ቲዲኤፍን በለው ዱቄት ነው የሚሆነው። because አንድ ላይ ነው እየሰሩ ያሉት። ወደድክም ጠላ ጌታቸው ረዳን አይተዋል አይደለ? ቲፒኤፍን አይተዋል አይደለ? ትግራይ ፒስ ፎርስ አሁን ከመንግስት ጋር እየሰራ ነው። ፋኖችም እጃቸው እጅና እግሩን ፋኖማ እጅግሩን ጅራቱን እየሰጠ እየገባ አመራሮች አብረው እየሰሩ ነው። because they know መንግስት አብይ አህመድ የመከላከያ ሰራዊትን ታጥቋል፣ እስከ አፍንጫው በደንብ አድርጎ ታጥቋልኝ። ምንም አትገለብጠውም። በጦርነት አትገለብጠውም። ግን አንተ መጀመሪያ ያልካትን ነገር ነው የምስማማው። ኢትዮጵያ ፍሪደም ኦፍ ስፒች ፍሪደም ኦፍ ኤሌክሽን መምጣት አለበት። የለም አሁንም አይሆንም። አሁንም የሚመጣው ምርጫ ላይም አብይ ነው የሚያሸንፈው። ምንም ተው ምርጫ የለም። ያለመሆን ምን መደረግ አለበት? የብሔር ፖለቲካው መጥፋት አለበት። የታጠቁ ኃይሎች ጥለው ፓርቲ መስርተው ይግቡና የዛን ጊዜ ለሚቀጥለው አሁን እንዳትመኝ ለሚቀጥለው ምርጫ ግን ኦላም መግባት ይችላል፣ ፋኖም ይገባል፣ ሌላውም ይገባል። ይሄን ልበና ዝም እላለሁ፣ አላቋርጥህም። ይሄን ልበና ዝም እላለሁ። ትንቢት ነው የምናገረው። እችን ያዙ። 200 ሰው ብቻ ነው ያላችሁት። ትንቢት ነው። አሜን አሜን፣ ሃሌሉያ። ከዚህ ምርጫ በኋላ የታጠቁ ኃይሎች ሁሉ እንዳለ አንድ ባንድ ትጥቃቸውን ጥለው ገብተው ፖለቲካ ፓርቲ መስርተው ታያላችሁ ለሚቀጥለው ምርጫ ሲሳተፉ። አይ ጋራንቲ ዩ ራሳቸውን እጃቸውን ሰጥተው የሚወጡት። ምክንያቱም ይሄ የመጨረሻ ነው። ይሄን ምርጫ አብይ ያሸንፋል፣ ማሸነፍም አለበትም። ለሚቀጥለው 5 ዓመት ዶክተር አብይ አህመድ ይመራል። አሁን ላለፈው 5 ዓመት ከመራው ይልቅ በደንብ አድርጎ ይመራል። አገሪቷን ትልቅ ደረጃ ያደርሳታል። ግን የሚቀጥለው ምርጫ ላይ የመጀመሪያ የዲሞክራሲያዊ መብት የሚከበርበት ትክክለኛ ምርጫ የሚደረግበት ያንንም አብይ ያሸንፋል። የሚቀጥለው 2 ምርጫ የሚያሸንፈው አብይ ነው። ራሱ ካላቆመ በስተቀር ህዝቡ ራሱ ጎትቶ አምጥቶ ምራን ይለዋል። ህዝቡ ራሱ ሌላ ብታመጣበት ግን ለሚቀጥለው 10 ዓመት ግን አሰልጥነን ሀገር ወዳጅ የሆኑ ባንዳ ያልሆኑ አገሪቷን ለሀገራቸው የሚሰሩ ወጣቶች አሉ። እነሱ ናቸው የሚቀጥለው 10 ዓመት የኢትዮጵያ ጠቅላይ ሚኒስትር የሚሆን አብይ አህመድ ነው። ከ10 ዓመት በኋላ ግን ታያላችሁ ይመጣሉ ጀግኖች፣ ሀገራቸውን የሚወዱ በዲሞክራሲ መብት ሁሉንም ማስተዳደር የሚችሉ ትውልድ ይመጣል። ይሄ ቃል ነው። እስከዛው ዝም ብለን እናውራ። አሁን መቀጠል ትችላለህ። አላቋርጥም ወንድሜ፣ ቀጥል። ያንተ ምኞት በጣም ደስ ይላል። እኔ የምመኛለው ሰው ደም እንድፈስ፣ ሰው እንድሞት፣ ንብረት እንድወድም የሚመኝ ሰው አለ ብዬ አልገምትም። ነገር ግን ማወቅ ያለብህ ዮዳ ትልቅ ሰው ነህ፣ ልጅ አለክ። እኛ ጥላቻን ለልጁ ልጆቻችን ማውረስ ሳይሆን በተቻለን መጠን እውቀትና ንጹህ ሆኖ ወይ ደግሞ አገሪቷ ላይ በሰላማዊ መንገድ አንድ ሀገር እንድትሆን ብትመኝ ያንተን ሀሳብ 100% ደግፋለሁ። በመሳሪያ ኃይል ግን በግድያ ኃይል ግን በመጨፍጨፍ በመግደል አንድ ሀገር ትሆናለች ብለህ የምታስብ ከሆነ ህልም ነው። ምክንያቱም ደም እየፈሰሰ አንድ የሚሆን ነገር የለም። ሰው እየሞተ የአባቱ ደም ረግጦ የወንድሙን ደም ረግጦ የእናቱን ደም ረግጦ አንድ የሚሆንበት ዓላማ ሊሆን አይችልም።
ዋናው ከመሳሪያ ከጥይት ይልቅ በስክሪፕት በጠረጴዛ ዙሪያ ቁጭ ብሎ ተወያይቶ ሰላም የሚመጣበት አንድነት የሚመጣበት መንገድ መፈለግ ነው። አብይ ለምን እስከሚሞት ድረስ አይደለም ሞቶም እንዲገዛ ህዝቡ ለምን አይመርጥም? ያ አይደለም ጥያቄያችን። አብይ ኦሮሞ ስለሆነ አይደለም ወይ ደግሞ ሌላ ብሔር ስለሆነ አይደለም። የጀስቲስ ጥያቄ ነው። የእኩልነት ጥያቄ ነው። የህግ በላይነት ጥያቄ ነው። ያንን ጥያቄ እስከሚመጣ ድረስ አንተ በፈለግከው አይነት መንገድ ያንን ህዝብ ከምድረገጽ ጨርሰ ወይ ደግሞ ረሽነ ካልጨረስከው በስተቀር ይሄ ጥያቄ የሚቆም ጥያቄ አይደለም። ስለዚህ እኛ ማሰብ ያለብን ማወቅ ያለብን የኦነግ ትግል የኦላ ጥያቄ የስልጣን ጥያቄ አይደለም፣ የህዝብ ጥያቄ ነው። የህዝብ ጥያቄ ምንድነው? ኦላ ከማህበረሰቡ አነገር ላሳያችሁ። ሰልችቶታል። ህዝቡ አይፈልጋችሁም። ፖለቲካ አይፈልግም። የኢትዮጵያ ህዝብ ይኸውልህ አላድ ላስተምራችሁ እግዚአብሔር ነው። ይወዳ አሁን አንተ እኮ ስታወራ እኮ ዝም ብዬ አይ ነው ቆይ ላሳይ እኮ ነው። እኔ በፋክት ትንቢቴን ላሳይ። ተመልከት። የኢትዮጵያ ህዝብ ሰልችት በቃ እናንተ ሰልች እዚህ ጋር ይታያል። 10,000 ሰው ሄለንንና ፕሬዚደንት ማሜ ሲቀጣቀጡ 10,000 ሰው 8,000 ህዝቡ ደብሮታል። በቃ አይፈልግም። ይኸውልህ እዚህ ጋር ቤታዮ 2,000 አለ፣ ጆን ዳንኤል 5,000 አለ። ይሄ ፖለቲካ የሚያወሩ ተመልከተ። እዚህ ጋር እዮዳብ ጋር 274 ሰው ፖለቲካ የሚያወሩ ጋር ዘረ ያዕቆብ 300 ሰው እዮዳብ ግን እዮዳብ እኔ አንድ ጥያቄ አለኝ። በዚህ ሰሞን በዚህ ወቅታዊ ጉዳይ ላይ ሰበር ዜና ነው ማለት ፎሎ መልሽ። እዮዳብ ፒስ ነው ብራዘር፣ ሰላም ነው። እንዴት ነህ ጀነራል? እንዴት ነህ? ሰላም ነህ? አለን እንዶ ከማንም ነቃ ደንገጥ ያልክ በእንግሊዝኛም በታሪክ ደረጃም ኢትዮጵያ ለአፍሪካ ምን እንዳረገችም ነቃ ደንገጥ ያልክ ሰውና አሪፍ ቪዲዮ ሙሉ የደቡብ ልጅ ሪፖስት ያደርጋል። አሪፍ ቪዲዮ እንደ መስተራብነትም እንደ እርምም እንደ ጆዳኔልም ደቡብ አፍሪካ ለሚገደል ህዝብ ለምንድን ነው ፊት ማትጠይቀው? ድምጽ ማትሆነው በእንግሊዝኛ? አሁን እንግሊዝኛ ካንተ በላይ የሚችል የለም። አዳምጠኛ 4 ጊዜ ቪዲዮ ሰርች አወረዱብኝ። አሁን 5ኛ በአማርኛ ሰራው። 4 ጊዜ ነው ያወረዱብኝ። 4 ጊዜ በእንግሊዝኛ ሰርች ይኸውልህ። አሁን እንደዛ ሲያወርዱ ሲያስቸግሩኝ ኦኬ ይኸውልህ እንደዚህ ነው መስራት ያለብህ። አሁን የኢንተርናንስ አይታል የኤርሚን ይኸውልህ አማርኛ እንግሊዝኛ እያቀላቀልክ ትሰራለህ። የሚያወሩት ደግሞ ኮፒ ሊንክ ስለማያደርጉ ነው። እኔ ነግራቸዋለሁ። የኔ እንግሊዘኛ እኮ ይኸውልህ ፐርፌክት ስለሆነ ይገባቸዋል። ስለዚህ ስናገር ለምን መሰለህ እዚህ ጋር እዛ መንግስት ነው እያደረገ ያለው። ይህን ነገር እያደረገ ያለው መንግስት ነው። ስለዚህ በእንግሊዘኛ ስታወራ እኔ የተናገርኩት ከመሰረቱ ጀምሬ ነው የተናገርኩት። ኤቭሪ ታይም ከዛ የሆነ የውስጣዊ ፖለቲካ ችግር ሲኖራቸው ሂዶ አታክ የሚያደርጉት ፎርነሮችን ነው። ያ ደግሞ የፖለቲካ እንትን ማድረጊያ ነው እና እሱን ስሰራ 4 ጊዜ ነው ዛሬ ባን ያደረጉትና በአማርኛ ሰርቻለሁ። እንደገና ሞክራለሁ። ሜቢ ፎቶውን ሳለጥፍ እንደገና ፎቶ ሳትለጥፍ የሆነ ባንዲራ ወይም የኢትዮጵያና የደቡብ አፍሪካን ለጥፈ አሪፍ በእንግሊዝኛ አሪፍ ሲስተር እኔ ደግሞ ልጆቹን እልካለሁ። እያንዳንዱ ወደ 50-60 ሰው ሪፖስት ያደርጋል ኮፒ ሊንክ እንዲያደርጉ እሱን ሰራለሁ። ደፍንሊ በላቸው። እኔ በእንትን ነው የማቀርበው ከራሳቸው የሳውት አፍሪካ ፖለቲካ እንትኖች በዚህ ጉዳይ ላይ የሚደግፏሉ የተናገሩ ትክክል እንዳሉ የእነሱን አስገብቻ አደርገዋለሁ። ግን ንገራቸው ጀነራል እንደዛ ትላለ እኔ ለምን አልገባኝም? እኔ እኮ የደቡብ ልጅ ነኝ። አይመጡም ኮፒ ሊንክ አድርጉ። በቃ እኔ ጠዋትም ገብቼ ነገም ገብቼ ነግራቸዋለሁ ለተከታዮች 4-5 ሰው ላይፍ የሚከታተለው ሪፖስት እንዲያደርጉ ኮፒ ሊንክ እንዲያደርጉ ነግራቸዋለሁ። ዲቱና ሰላም ለማስከበር በየመንደሩ ክብር ያለው መከላከያ ሰራዊት እየሄደ እንዳይገላችሁም እንዳይተኩስባችሁም ህዝብ መሀል እየገባችሁ የህዝብን ጉዳት እንዳይደርስ በጥንቃቄ እየተደረገ ያለ ነገር ስላለ በደንብ ይሄን ፍንትው አድርገን እናውቀዋለን። ስለዚህ መንግስት አለው ብለህ ደግሞ ለጠየቀው ነገር መንግስት የሌለው አገርማ አገር አይደለም፣ አገር የለም ኢትዮጵያ። አንተ አሁን
ኢትዮጵያ ሞታለች ዳስ ጣሉ ከሚባሉት ጋር ሄደህ ዳስ ውስጥ ቁጭ ብለህ ማልቀስ ነው ያለብህ። ለምን መንግስት የለም ስላል። መንግስት ጋር ችግር አለ ሌላ ጥያቄ ነው። መንግስት የለም ደግሞ ብለህ ኢዮዳብን ስትጠይቀው እኔ ወደ ላይ የመጣሁት እንደውም ልገባ አላሰብኩም። በጣም ነው የሚያሳዝነው ወንድሜ። እንደውም በቪዲዮ ወታሃል። መንግስት በደንብ አለ። ይኸውልህ መንግስት ይሄን ስልጣን የተረከበው ኢዮዳብ እንዳለው በሪፎርም ነው። እዛ ሪፎርም ውስጥ ደግሞ ከታች ወደ ላይ ከላይ ወደ ታች የወጡ አሉ፣ ከስልጣናቸው የወረዱ ገቢያቸው ያነሰ ኮራፕሽን የሚያደርጉ ተቃዋሚውንም በሪፎርም ነው። የኢህአዴግ መንግስት ሲገባ ምን እንዳደረገ ታውቃለህ? በዛ ሰዓት ስለነበርኩ ልንገርህ፣ በእድሜው ካልደረስ ይመስለኛል ያየህ ይመስለኛል ኢህአዴግ ምን አድርጎ እንደገባ መከላከያውን በትኖ ከየመስሪያ ቤቱ ያሉትን ሰዎች አባሮ የራሱን ሰዎች አስቀምጦ ነው ስራ የጀመረው። ይሄ መንግስት ግን ስራ ሲጀምር በሪፎርም ነው የጀመረው። ሁሉንም አቅፎ አስተምሮ ነው ይሄ መንግስት ስራ የጀመረው። ስለዚህ ወንድሜ እዚህ ጋር መተህ ኢትዮጵያ ውስጥ መንግስት አለ ወይ ከምትል መጀመሪያ ይኸውልህ አንተ የምትደግፈውን ፓርቲ ትልልቅ ሰዎች ትልልቅ አባገዳዎች ልንገርክ ማቀውን ኢንፎርሜሽን ስነግር በሀገራዊ ውይይት እነ ፕሮፌሰር ዘገየ ከመሬት ላራሹ ትግል አንስተው በኦሮሚያ ትግል ውስጥ በኦሮሞ ትግል ውስጥ የነበሩ ሰዎች ናቸው። በሀገራዊ ውይይት ውስጥ ያሉት ታውቃቸዋለህ። እንደማያውቃቱን ምን ውስጥም እንደነበሩ ይታወቃል። እንደዛ ስትል ይነገርሃል። በደንብ በመረጃ ነው እመጣለን። በሀገራዊ ውይይቱ በየጊዜው እየሄዱ በያላችሁበት ገጠር እንድትወያዩ ስትለመኑ ነበር። እናውቃለን። እዚህ ጋር መሳሪያ ይዘህ አገር የምታምሰው አንተ የምትደግፈው ቡድን ነው። መንግስት በቃ አንተ ረጅም ነው ያወራው። ቆይ ልጨርስ ነው አልጨረስኩም። አሳጥሯለሁ ግድ የለም ስነግርህ ይኸውልህ አንተ ወንድሜ አንተ የምትናገረውን ስትናገር አስብበት፣ ኮንሲኩዌንሲውን አስብበት። መከላከያ ሰራዊት መሳሪያ ይሸጣል ስትል ምን ያህል አገርክ እንደዘመነች እንኳን አታውቅም። በምን አይነት ዘመናዊ ሲስተም እየተመራ እንዳለ አታውቅም። በዓለም ላይ የመጨረሻውን መሳሪያ የታጠቀ የሀገር መከላከያ ኩራትህን እዚህ ጋር አምጥተክ በጣም ነው ማዝ ነው። እኔ እንደውም ይኸውልህ ሶሪ አትመጥነኝም፣ ከአንተ ጋር ራሱ ለመወያየት አትመጥነኝም በሚለው ዘግቻለሁ ከአንተ ጋር። አመሰግናለሁ። ለምን መሰለሽ አሁን ኢዮዳብ ልናገር ጥሩ ነው። የእሱ አባባል በጣም ደስ ይላል። ምንም ችግር የለም። ምኞት ነው የሚወዱትን ነገር መናገርና ፋክት የተለያየ ነገር ነው። ከኢዮዳብ ካለው ነገር የሚጋራው ነገር አለ። እሱ ምንድን ነው ያለው? ችግሩ እየተባባሰ ያለው በሪፎርም ነው የመጣው። እሷ ግን በህዝብ የተመረጠ መንግስት ነው ያለችው። እሱ ግን በሪፎርም ወደ እሱ ነው የመጣችው መጨረሻ ላይ። ነገር ግን ምንድን ነው ያለው? የህዝቡን ጥያቄ ከተመለሰ ፋኖን የሚያስታጥቀው ማህበረሰብ ወይ ደግሞ ገበሬ አይኖርም። ኦሮሚያ ክልል ውስጥም የኦሮሞን ጥያቄ የሚመልስ መንግስት ቢኖር ኦላን የሚደግፍ አንድ ኦሮሞ አታገኝም። የሱ ኦፕሽን የሱ ምርጫ የሆነው መንግስት የሱን ጥያቄ ያለመመለስ ሲያቅተው ነው ወደ ዛኛው ኦፕሽን የገባው። ሁለተኛ ነገር ደግሞ ስትናገር አንቺ አሁን መንግስት የኢትዮጵያ መከላከያ ሰራዊት መሳሪያ አይሸጥም ይሄ ታያለሽ። አባቴ ነው ይሄ ገብቶሻል። ዝም ብዬ ተራ ሰው አይደለሁም። ግን አትመጥኝም ስትይ ማንነታችን ጎልጉለን ብናወጣ ለሀገሪቷ ደሙን ያፈሰሰ አጥንቱን የከሰከሰ ማህበረሰብ ነን። ዝም ብለን በአፋችን ብቻ አይደለም የምናወራው። ቤተሰብ ያጣንበት ነው ውጤት የሌለው ውጊያ። ለዛ ነው የምንናገረው። ይሄንን ነገር እንዲቀጥል አንፈልግም። ለምንድን ነው የማንፈልገው? ሰላም እንፈልጋለን። የተሰራ ነገር ቢኖር የህዝቡ ጥያቄ መሰማት አለበት። መንግስት የሚባለው የራሱን ኤክስትራክቸር ሲኖረው ነው። አንድን ሀገር መምራት ሲችል ነው። አሁን ኦላ የታጠቀው መሳሪያ ከኬንያ ነው የመጣው ወይስ ከኡጋንዳ ነው የመጣው ወይስ ከሳውዝ አፍሪካ ነው የመጣው ወይስ ከኢራን ነው የመጣው? ለምንድን ነው እያየን ነገር የምንዋሸው ነገር? የወጣውም ይሄን ሁሉ የታጠቀው ፋኖ የታጠቀው መሳሪያ ከየት ነው የመጣው? ተው እንጂ
እውነቱን ተናግረን ለህዝባችን መብት እናምጣ። የመንግስትን ውስጥ ያሉትን በገንዘብ የሚሰሩትን ነገር እያወጡ እያስተካከሉ እንዲሆኑ ማድረግ ነው ያለብን። ለመንግስት ተቃራኒ ለኦላም ጫና ፈጥረን እንድግባባ፣ ለፋኖም እንደዛው፣ ለቲዲኤፍም እንደዛው ይሄ አይበጀንም ብለን የምንናገር አንድ ሳይድ ይዘን ብንናገር ምንም አይጠቅምም ማለት ነው። አብይን የምትደግፊ ከሆነ የአብይን ሳይድ ብቻ የምትናገሪ ከሆነ እነኚህ ሰዎች ያለምንም ጥያቄ ነው ህይወታቸውን የሚገብሩት የሚሞቱ ያሉት ብለሽ የምታወሪ ከሆነ በጣም ይሄ 300 ምናምን ሰው አለ። ሁሉም ሰው ይታዝበናል። እያንዳንዱ ሰው ራሱን የሚመስል ጥያቄ አለው። ያንን ጥያቄ በጠረጴዛ ዙሪያ ለመፍታት ይሄ መንግስት ዝግጁ ነው ወይ? ኑ እንወያይ። መሳሪያ አያዋጣንም፣ መገዳደል አያዋጣንም፣ የማህበረሰባችን ንብረት መውደም አያስፈልገንም። የጋራ ነው ንብረቱ፣ የሁላችንም ነው። ያንን ንብረት ወደ እድገትን ቀይረው ብሎ መንግስት በር ቢከፍት በትክክለኛው መንገድ ማለት ነው፣ በውሸት ሳይሆን፣ በማስተባበል ሳይሆን፣ በድራማ ሳይሆን ለሁሉም ነገር ዝግጁ ቢሆን ይሄ ጦርነት አይመጣም። ጦርነት የሚባል ነገር አይኖርም። ይሄንን መጀመሪያ አክሰፕት አድርጉት። እውነቱን ነገር ተቀበሉት። ይሄ መንግስት ውስጥ አሁን እዮዳብ ያለው ዘራፊ አለ፣ ሌባ አለ፣ ነጋዴ አለ፣ ሁሉ ነገር አለ። ያንን ነው መንጥራችሁ አውጥታችሁ ለህዝብ የሚቆም ሰላምን የሚያመጣ እድገትን ለመስራት አቅም ያለውን ሰው እውቀት ያለውን ሰው አምጡና እንዲወያይ አድርጉት። ያንን ነው መናገር ያለባችሁ እንጂ የዘመነ ነው ይሄ እኮ ከድሮ ተጀምሮ የሚወራ ነገር ነው። ቁጭ አድርጋለሁ። አሁን አሪፍ አድርጋ አስቀምጣል። አንድ ጊዜ አንድ ጊዜ እኮ ልጨርስ። እሺ እሷ ስትናገር እኮ አልተናገራቸው። እኔ እንደ አንድ ሰው እኔ ለማንም ሰው ሞት አልመኝም። ማንም ከሰው በታች አይደለም፣ ማንም ከሰው በላይ አይደለም። የህግ በላይነት ይኑር ነው እያለን ያለው። የኛ ጥያቄ ህግ አብይ ላይ የማይሰራ ህግ እኔ ላይ አይሰራም፣ አንቺም ላይ አይሰራም፣ ወንድሜ እዚህ ውስጥ ያሉ ሁሉም ላይ አይሰራም። እኔ ላይ አብይ ላይ የሚሰራ ህግ ሁላችንም ላይ ይስራ ነው እያለን ያለው። ባለስልጣናቶቹ ስልጣን የያዙ ሰዎች በእነሱ ላይ ህግ የማይሰራ ሌሎቹ ላይ ህግ የሚሰራ ከሆነ ይሄ የጋራ ሀገር ሊኖረን አይችልንም ነው። ስለዚህ የሰውን አስተሳሰብ የማህበረሰቡን አሁን ዲያስፖራ ጥላቻን እየሸጥን ያለው በዚህ ነው የሚደመድመው። እዮዳብ ያለውን 100% እቀበለዋለሁ።